አብራ ተንከራታ በመቃብር ሲቀበር ያየችውን እናት ሲነሳ ቀርቦ የሚያታለ ተብሎ አይታመንም። ስለዚህ ይህን ዋቢ አድርጎ ታምረ ኢየሱስና ግብረ ሕማማት የመጀመሪያ ቁጥር እመቤታችን ቀድማ አይታለች። ከእመቤታችን ቀጥላ ማርያም መግደላዊት ናት። ከማርያም መግደላዊት ደግሞ በዶሮ ለጴጥሮስ ዝኩ ካልእ ረድ ዘያፈቅሮ ኢየሱስ ይላል። ዮሐንስና ጴጥሮስ ተቀዳድመው ገብተዋል። አሁን ቀድሞ የደረሰው ዮሐንስ ነው ተብሎ ነበረ። በትርጓሜው ግን ምን ተባለ? ጴጥሮስ ትልቅ ስለሆነ ቦታው ለማን ተሰጠ? ለጴጥሮስ ተሰጥቷል። ዝኩ ካልእ ረድ የሚለው ግን ከማርያም መግደላዊት ቀጥሎ የደረሰ እኩል ለእኩል ናቸውና በዓለሙ ሩጫ ላይ አንድ ጫማ አንድ ሯጭ ከቀደመ ያ ከኋላ መጥቶ የቀደመ ነው የሚቆጠርለት ማለት ነው። ስለዚህ ጴጥሮስና ዮሐንስ ጎን ለጎን ቢደርሱ ለጴጥሮስ እድሉ ተሰጥቶት እንግዲህ ሶስተኛ አንደኛ እመቤታችን ናት፣ ሁለተኛ ማርያም መግደላዊት ናት፣ ሶስተኛ ደግሞ ጴጥሮስ ነው። ከዚያ ዮሐንስ ወንጌላዊ ተብሎ ተቀምጧል ማለት ነው በትርጓሜው። ስለዚህ በአጭሩ እነዚህ ሁሉ አይተዋል። ከዚህ በኋላ ግን ማርያምን ምን አላት? ጌታ ሁራ ንግራ ለአርዳዬ ሂዱና ለደቀ መዛሙርቴ እንደተነሳው ተናገሩ አላቸው። ሴቶች ሄዱና ምስክር ሆኑ ይላል። አንድ ነገር እንጨምር። ምን ይለናል? እዚሁ የቅዱስ ያሬድ ድርሰት ላይ አባቶቻችን ባስቀመጡትና በዕለቱ እንዲባል በተናገሩት ማለት ነው። በከመ ጽሑፍ በወንጌል ዘይቤ ቃለ ሕይወት ዘላለም ብከ ለዓለመ ዓለም አንሣ ለነ ቀርነ መድኃኒትነ ይልና አቡኑ ምን ይላል? እምድረ ተንሥአ እሙታን ይላል። ከሙታን ተለይቶ ከተነሳ በኋላ አስተርአዮን ቀዲሞ አስቀድሞ ለሴቶች ታያቸው ይላል። ይሄ ድጓው ነው። እንግዲህ ምን ይላል? እምድረ ተንሥአ እሙታን አስቀድሞ ከሙታን ተለይቶ ከተነሳ በኋላ ትንሣኤውን ለሴቶች አሳያቸው። አንድም ፈቀደላቸው፣ አንድም እንዲመሰክሩ መረጣቸው የሚለውን ይወስዳል። ለአንስት ይልና ምንድነው? ለማርያም መግደላዊት ይላል። አሁን ድጓ ነው። ለማርያም መግደላዊት ይቀጥልና ለሳራ ወለሰሎሜ ወለኩሎን ቅዱሳት አንስት። ማርያም መግደላዊት ባየችው ሌሎች ሴቶችም እሷ ጀርባ ስላሉ ሁሉም አይተውታል ነገሩ። ግን እዚያ የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ ማነው የዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ ደግሞ ምን ይላል? ሴቶች ወደኋላ ፈቀቅ ብለው ሲቆሙ ማርያም መግደላዊት ግን ወይኑ ቦታ ሆና እውነት ነው ተነስቷል አልተነሳም ወይስ ደግሞ ወደ ሌላ ቦታ ወስደውታል? እሷም ተናግራለች እኮ ወኢየአምር ኀበ ወሰድዎ። አዎ ወዴት እንደወሰዱት አላውቅም፣ አይተህ ከሆነ ንገረኝ ብላለች ማርያም መግደላዊት ማለት ነው። ስለዚህ ማርያም መግደላዊት ስታዩ እነዚያኞቹ ሴቶች ደግሞ ራቅ ብለው ይመለከቱ ነበር። ጌታን ሳይሆን ማርያም መግደላዊትን ያዩ ነበር። ማርያም መግደላዊትን ከማን ጋር እንደምትነጋገር ከማን ጋር እየተነጋገረች እንደሆነች ራቅ ብለው ይመለከቱ ነበርና ማርያም መግደላዊት ጌታን እያየች እነሱ ደግሞ ማርያም መግደላዊትን ስላዩት ማርያም መግደላዊት ባየችበት አይን ጌታን አይተዋለች ይላሉ ሊቃውንት። ጌታን አይተዋል እነዚያኞቹ። ለምን? አይናቸው የነበረ ማርያም መግደላዊት ላይ ስለነበረ፣ ማርያም መግደላዊት ደግሞ አይኗ የነበረ መድኃኔዓለም ላይ ስለነበረ ክርክር ነበረ። አይተው ከሆነ ንገረኝ እያለች፣ በኋላ ግን እኔ ነኝ አላት። በዚህ ጊዜ ነው ረቡን ያለችና ወርዳ ልትይዘው ስትል አትንኪኝ አላት ማለት ነው። ስለዚህ እነሆ ቀዳሚት እነዚያ አንዳንዶቹ ሽቶ ይዘው የመጡ፣ አንዳንዶቹ እንባቸውን ይዘው የመጡ፣ አንዳንዶቹ ደግሞ ጨለማን ያልፈሩ፣ አንዳንዶቹ ደግሞ ግርፋቱን አይተው ያለቀሱ፣ አንዳንዶቹ ደግሞ ከድንግል ማርያም ጋር ያልተለዩ ለሁለት ለሶስትም ለአምስትም እየሆኑ የክርስቶስ መከራ መከራችን፣ ስቅለቱ ስቅላታችን፣ ለእኛ ብሎ ሁሉ መከራ ደረሰበት እያሉ ይከታተሉ የነበሩ ሴቶች ለእነዚያ ሴቶች ቀዳሚት መጠሪያ ሆና ተሰጣቸዋለች ማለት ነው። አዎ እንደውም ዝማሬው ምን ይላል? የቅዳሜው ዝማሬ እንዘ የሐውራ ይንግራሆሙ ለአርዳኢሁ ለደቀ መዛሙርቱ ሊናገሩ አንድ ሆነው ሲሄዱ ይላል ቅዱስ ያሬድ። ዝማሬ ማለት በነገራችን ላይ ቅዱስ ያሬድ 5 ድርሰቶች ያሉት። ድጓ ነው፣ ዓመቱን የሚነገር ቃለ እግዚአብሔር ነው። ጾመ ድጓ ነው፣ አብይ ጾም ላይ የሚነገር ከድጓ የወጣ አንድ ክፍል ነው። ዝማሬ ማለት ስጋው ደግሞ በሚታደልበት ሰዓት ሁልጊዜ 5 ክፍል ያለው የሚነገር ቃለ እግዚአብሔር ነው ማለት ነው። ዝማሬ ማለት መዋሥዕት ማለት ደግሞ ሙታን የሚሸኙበት ነው ማለት ነው። ምዕራፍ ማለት ደግሞ ዓመት እስከ ዓመት የሚዘም ዜማ ነው ማለት ነው። እና በዚህ በዝማሬው ላይ ምን ይላል ቅዱስ ያሬድ? እንደዚህ ይለናል። እንዘ የሐውራ ይንግራሆሙ ለአርዳኢሁ ጌታ በነገራቸው ወይም ባዘዛቸው ወይም ባመለከታቸው መሰረት ለሐዋርያት በጽርሐ ጽዮን በአልዓዛር እናት ቤት ሊናገሩ ሲሄዱ አስተርአዮን እግዚእ ወይቤሎን ጌታ ታያቸውና እንዲህ አላቸው ይላል። ይሄ ደግሞ እንደው ዝማሬው ደግሞ በጣም ሰፋ አድርጎ ነው ያመጣው። ምን አላቸው? ሰላም ለክን ይትፍርሃ ወይትደንግጻ፣ ሰላም አላችሁን?
አትፍሩ፣ አትደንግጡ አለና ናሁ አነ ሞክዎ ለዓለም እኔ ዓለምን አሸንፌዋለሁ። እኔ ዓለምን አሸንፌዋለሁ። አነ መንስኢ ወአነ ማሕየዊ የተነሳውም እኔ ነኝ፣ ሕያውም እኔ ነኝ። አዎ እኔ በኩረ ኮነ እሙታን ይልቁንም የትንሣኤያችሁ በኩር ሆኜ ተነስቻለሁኝ ይልና በዕለተ ሰንበተ ክርስቲያን አዎ በሰንበተ ክርስቲያን በዚች ዕለት ድል አድርጌ ተነስቻለሁና ይልቁንም ሂዱና በአንድ ቤት ሆናችሁ ጠብቁ አላቸው ይልና አነ መንሥኢ ወአነ ማሕየዊ አነ ውእቱ ኅብስተ ሕይወት ዘወረደ እምሰማያት ከሰማይ የወረድኩኝ እንጀራ ዮሐንስ ወንጌል ምዕራፍ 6 ለዚያ ለመናፍቃን የነገራቸው ነው። እነዚህ ጸሐፍት ፈሪሳውያን ሰዱቃውያን የሚባሉ አይሁድ ገባይት አይሁድ የሚባሉ ለእነሱ የነገራቸው ነው። እና ከሰማይ የወረድኩ እንጀራ እኔ ነኝ ሲሳዮሙ ለነዳያን የነዳያን ምግባቸው ዘበላ እምኔሁ በርቱ ሃይማኖት ኢይጥዕሞ ለሞት ይህንን ሥጋ የበላ ይህንን ደም አንድም ሥጋዬን የበላ ደሜን የጠጣ እነሆ የክፉ ሞትን አይሞትም ቢሞትም ሕያው ነው ይላል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።